ሞላ የሊዲያን ቤተሰቦች እንዲህ በቀላሉ መተዋወቁ ራሱን እንደ ጀግና እንዲመለከተው አድርጎታል። ሰላም ጀማው እንዴት ናችሁ? ሙና ነኝ። በሹፌር ሚስቶች ክፍል 2 መጥቻለሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ ዩቲዩብ ገብታችሁ ሙና ጆብ ብላችሁ ሰርች ስታደርጉ ሁሉም ታሪኮች ይመጡላችኋል። እየገባችሁ ያዳመጣችሁ ላይክ ያደረጋችሁ እንቀጥል። ሊዲያ ቤተሰቦቿን አሸንፋ በቀላሉ ሞላ ማስተዋወቋ በጣም ደስ ብሏታል። እቤት ገብተው እናቷ ስታየው ፊቷን ከስክሳ ሌላ ነገር ሆኖ ነበረ ምግብ የበሉት። አባቷም ከላይ ነበረ እያወራ የነበረው። ሞላ ስለማንነቱ ሲጠየቅ ቤተሰቦቹ በልጅነቱ እንደሞቱ እሱ ብቻውን ራሱን በራሱ አሳድጎ እዚህ እንደደረሰ ነበር ያወራቸው። አባቷ ባይወጥላቸውም የልጃቸው ደስታ ነበርና ምንም ሳይሉ አሳልፈውታል። እናቷ ግን ድሮ ጊዜ ራሷ የቤት ሰራተኛ ሆና እዛ ቤት መታ ሰውየውን በፍቅር አንበርክካ ቤተሰቦቹን አሸንፎ እንዲያገባት ማድረጉን ራሱ እርስል ታደርጋ ይሄን ችጋራ ሚዲያ ልጅ እያለች ልጇን ተወጭቃት ነበረ። ልጅቱም ግድ ሆኖባት እንጂ እናቴዋ ራስሽን ትናንትሽን ዙረሽ ይወጥላት ደስ ይላት ነበረ፣ ግን አላለችም። ያ ቀን ተውውቆ አልፎ እንደምንም የተወሰነ ጊዜ ቆይተው ልጃቸውን አይሆንሽም ብሎ ለሳምኗት ብታገሉ እምቢኝ አለች። ሞላ ደግሞ በተቃራኒው የነሱን እምነት ለማግኘት እዛ ቤተሰብ ውስጥ ለመግባት ብዙ ነገር እያደረገ ነበረ። በስራው ጠንክሮ አስመስክሮ ጎብዞ በእነሱ አይን ለመሙላት የቻለውን እያደረገ ነበረ። ከተወሰነ ጊዜ በኋላ ሊዲያ ያንንም አላገባም ይሄንን ነው ብላም ቢሰላለቻቸው ቤተሰቦቿ አማራጭ ስራቱ እሺ ብለው ከሞላ ጋር ያጋቧት ወሰኑ። ሜሮንም ደጀንም ማሰቧን አላቆመችም ነበረ። አንዳንዴ ቁጭ ብላ ያጠናች ድንገት በሐሳብ ጅው ትላለች። እናቷ አንድ ቀን አጠገቧ ቆመው ሁኔታዋን ሲያወት ደስ አላላቸውምና እዛቸውም አጠገቧ መታው ይውልሽ እንደ ጌቶቹ ልጅ ብማር ለምን ይበለሽ ካልሽ እነሱ የሚወርሱት የሚቆርሱት አያጡም። አንቺ ግን ያንን ካልሽ የኔን እናትሽን ታሪክ ትደግሚዋለሽ አሏት። እሷም እናቷን ቀጥ ብላ ተመልክታ ምንም ነገር ሳትመልስላቸው ወደ ጥናቷ ራሷን መለሰች። ቁጭ ብላ ስታስበውም እሷ ያንን ሰውዬ እንደዚህ እንደወደደች እያሰበችው ከቀጠለች ከትምህርቷ ተጓጉላ የሆነ ቦታ ላይ እንደምትቀር እናቷም ያሉት ደግሞ ልክ እንደሆኑ የእናቷን ታሪክ እንደምትደግመው ምንም ጥርጥር የለውም። ከዛ ጀምራ ያንን ሰውዬ መልሳ ላታስብ ለራሷ ቃል ገብታ ስራዋ ትኩረቷ ሁሉ ትምህርቷ ላይ ሆነ። ሊዲያም ደግሞ እሺ ተብላ የሰርጓን ጊዜ እየተዘጋጀች ሚዜ እየመረጠች ሞላም ጋር አሪፍ የሚባል ጊዜ እያሳለፈች ነበረ። አባቷም ይሄ ሰውዬ ወደኔ ድርጅት መጥቶ እዛው አይኔ ስራ ይጀምር ማንነቱንም ሁኔታውንም ለማየት ይመቸኛል ሲሉ ሞላም ይሄ ሁለተኛው ትልቁ የህይወት እድል ነበር የሆነለት። ሞላ ሊዲያን እንደያት ቢደነግጥባትና ልቡ ቢመታላትም ግን እሷ ለሱ ከልቧ ከመታው በላይ አባቷን ተጠግቶ የሚያፈራው ሀብትና ንብረት ግን ከዛ በላይ ነበረ። እዛ ቤት ቢገባ በአጭር ጊዜ ያን የሚፈልገውን ህይወት ይኖራል። ሌላው ቀርቶ ሾፌርና እየሰራ ጓደኞቹ ጋር የገዛውን መኪና ከመጠቅለል ራሱ ወደ ኋላ አይልም። ህልሙ ብዙ ነው። ሀገር ቤት ያሉ ሚስትና ልጆቹን ቤተሰቦቹን ሳይቀር ሽምጥጥ ከማድረጉ እናትና አባት የለኝም ብሎ ሳይሞቱ ሞተዋል ብሎ የገደላቸው ሞላ ምን ያክል ራስ ወዳድ እንደሆነ ደግሞ ትልቅ ማሳያ ነበረ። ሌላው ቀርቶ እንኳን እነሱ አብሮት የሚኖረው ጓደኛው ራሱ ስለ ቤተሰቦቹና ስለ ሞላ ማንነት የዛንም ያህል በቂ ማስረጃ የለውም። ሞላ እዚቹ አዲስ አበባ ውስጥ የሆነ ቦታ እንድትወለደ እናት አባቱ እንደሞቱበትና ከልጅነቱ ጀምሮ በስራ ጠንከር ብሎ ያደገ ጎበዝ ወጣት ብቻ እንደሆነ ነው የሚያውቀው። የሰርጋቸውን ጊዜ ተቃርቦ ደርሶ ሞላም ሊዲያን አግብቶ በትዳር የተወሰነ ኑረዋል። ስራ ቦታቸውም ላይ አባቷን በስራውና በታማኝነቱ ሊያስደምማቸው ባከረው ነገር ንፋስ አልወሰደው፣ ተሳክቶለት ነበረ። አባቷ እሷን ሊዲያን አግብቶ እሳቸው ድርጅት መስራት ከጀመረ ጀምሮ የተዘጉ ሂሳቦች እየተከፈቱ የተጭበረበሩት እየተመለሱ ስኬታቸውና ትርፋቸውም እየተየለለ ሆኖላቸዋል። በዚህንም ጊዜ ነበረ እንዴ እንኳንም የጠርኩት ወንድ ልጅ ለምን ያስባላቸው። በአጭር ጊዜ እዛ እየሰራ የሚከፈለውን ደሞዝ በራሱ አካውንት በጎንም ደግሞ የራሱን ቢዝነስ እያጧጧፈ ስለነበረ ያንን የህልሙን መኪና የግሉ ለማድረግ ጊዜ አልወሰደበትም።
ሊዲያን ቤተሰቦቿ ስለተቀበሉትና ደስተኛም ስለሆኑ ደስ ብሏታል። እናቷ የልጅ ባል ነው ብላ የሚመጥናት የዛንም ያህል አምሮ ላይ የሳለችው ባይሆንም ባሏ ስለኮራበትና ስራውም ደግሞ ትርፋማ ስለሆነ የዛንም ያክል ሳታካብር ተቀብለዋለች። ሊዲያ ትምህርቷን እርግፍ አድርጋ ትተዋለች። በቅርብም ጊዜ ደግሞ አርግዛ ስለነበረ እናት ልትሆን ጉድ ጉድ ትላለች። ሜሮም ልትመረቅ የተወሰነ ጊዜ ቀርቷታል። የእናቷ ደስታ ደግሞ እጥፍ ድርብ ሆኖላቸዋል። ነገር የሚያዩት በልጃቸው ውስጥ እንደሆነ ያውቃሉ። ሊዲያም ከተወሰነ ጊዜ በኋላ ሴት ልጅ ወለደች። ጊዜንም ጊዜ እየወለደው ሜሮንም ተመርቃ የምትፈልገው ነገር ላይ ለመድረስ ብዙም ያልሆነ ነበር የቀራት። በዛ ሁሉ ነገር ውስጥ ግን ልቧን ስብስብ አድርጋ ብታስቀምጠውም አንዳንዴ ልቧ እየገፋ ይወስዳትና ደጀንን ከቅርብ ርቀቱና ትመለከተዋለች። በቅርብ ጊዜ ግን አንድ ሴት ጋር ደጋግማ ማየት ጀምራለች። እሷ ህልሟ ላይ ደርሳ ወደ እሱ እስከምትመለስ ካልሄደ የእሷ ነው፣ ከሄደ ግን የኔ አይደለምና ተስፋ ቆርጬ ይቀመጣለሁ ብላ ወሰናለች። ሞላ ሊዲያን ከማግባቱ በፊት አልፎ አልፎ ቤተሰቦቹ ጋር ይልካቸው የነበሩትን ደብዳቤዎች አንዳንድ እያለ መተው ጀምሯል። ቤተሰቦቹ አለ ብለው አልኖሩ ወይ ሞቷል ብለው ቁርጥ አላወቁ። ሞቷል ብለው ሊደላደሉ ሲሉ የሆነ ደብዳቤ ይመጣል። እንዲመጣ ደብዳቤ ቢልኩም ምንም ቢያደርጉ እሱ ሲፈልግ ከሚልካቸው ደብዳቤዎች ውጭ እነሱ የላኩትን ደብዳቤ ደርሶትም መልሶላቸውም አያውቁም። ደብዳቤዎች በእርግጥ አንድ ባንድ ይደርሱታል። ወደ ቤተሰቦቹ ቢመለስና ስለ እነዚህ ደብዳቤዎች አንድ ሚስጥር ቢወጣ እየካባ ያለው ነገር በቅጽበት እንደሚናድበት ስለሚያውቅ እርግፍ አድርጎ ትቶታል። ልጆቹም እያደጉ ነው። አባታችን እያሉ ቢያስቸግሩም እናታቸው ምርር ሲላት ምን ላደርጋችሁ እንኳን እናንተን እኔንም አፍርጦ ጥሎ ሄዷል፣ በእናቱን ጨክኗል ትላቸዋለች። እነሱም የልጅ ነገር ሆኖባቸው አለቃቅሰው ዝም ይላሉ። ጎረቤቶቻቸው፣ አብሮ አደግ ጓደኞቻቸው አባቶቻቸው ጋር ያደረጉ የሚያርጉትን ነገር ሲያዩ ልባቸው ስብር ይላል። ወንድ ልጁ ዛሬ 10ኛ ዓመቱ ላይ ነው። ትንሽቱም ልጁ ደግሞ 8 ዓመቷ። ወንድ ልጁ ከእናቱ ጋር ይወጣል ይገባል። ጎበዝ ገባሬ ከብትረኛ ሆኖላቸዋል። እናትና አባቱም የእርጅና ቀንበር እየተጫናቸው ነው። ይመጣል በማለት በመጠበቅ ደጁን በማየት ብዙ ጊዜ ቢኖቅድም እሱ ግን አልመጣም ነበር። ሞላ ከሊዲያም 2 ልጆች ወለደ። ስራውም አድጎለት ትልቅ ከተማይቱ ውስጥ የሚታወቅ ባለ ሀብት ሆኗል። ሞላ ሊዲያን ወዶና አፍቅሮም የገባበት እንደሆነም እያስመሰለ ቢኖርም በአጭር ጊዜ ነበር የተቀየረው። ሊዲያን ያገባበትን ጊዜ ሳይጸጸት ያደረበትና ያዋለበት ቀን የለም። ሊዲያ ከውጭ እንዳያት የፍቅር ሴት የተራቀቀችና ደስ የምትል ደርባባ ሳትሆን ኃይለኛ ሞልቃቃና እጅጉን የተጨማለቀች ነበረች። ሌላው ነገር ቀርቶ የወለደቻቸው ልጆቿን እንኳን አንተ አጥባቸው ማለት የሚቀራት ቀበጥ ናት። ይሄ ነገር ደግሞ ደስ አላለውም። ሞላ አገር ቤት ያገባት ሚስቱ እሱ ጋር አረምና ጉልጓሎ በግብርና ስራ ስትፈጋ ውላ ማታ ገብታ አልተረፍክም እኮ ብላ ውሃ ሙቃ እግሩን የምታጥበው ሴት አግብቶ ህይወትን ባጭርም ቢሆን አይቶት ምን አይነት ሴት ናት ብሎ የተገረመው ግን ሊዲያን ካገባ በኋላ ነበረ። እንኳን አይደለም ልትንከባከበው ለሱ ቦታ ልትሰጠው ለምን አልተንከባከብከኝም? ለምን ፊልምና ድራማ ላይ እንደማየው አልሆንክልኝም? ብላ መከራውን ታሳየዋለች። መረረ ሲለው በስራ ምክንያት ብሎ ስራ ቦታው ማደር ከጀማመረ ቆይቷል። ይሄም አልበቃው ብሎ ከተለያዩ ሴቶች ጋር ታየ የሚባል ወሬ እሷም ቤተሰቦቿን ጆሮ ቢገባም ደፍሮ የጠየቀውም እሷም ደግሞ ለምን ብላ ያለችበት ጊዜ ግን አልነበረም። ሞላ ተው የሚለው የሚቆጣው ሀይ የሚለው የሚቆጣጠረው አለመኖሩ ተመችቶታል። እንደፈለገ ወጥቶ እንደፈለገ ይገባል። አባቷም የእርጅና ቀንበር እንደ ቤተሰቦቹ እየተጫጫናቸው ስለሆነ ስራቸውንና ኃላፊነታቸውን አንድ እያሉ ሞላ ላይ ጥለውታል። እሱም አላሳፈራቸውም። ባደራ ተቀብሎ በታማኝነት ስራውን አሳምሮ እየሰራ ትርፋማ እያደረገ ድርጅቱን እያሳደገ በከተማይቱ ስማቸውን እጥፍ ድርብ እያሳደገላቸው ስለነበረ ደስ ብሏቸው እየኖሩ ነው። ቀስ በቀስም ጡረታ የሚወጣበት ጊዜ እየደረሰ ነው። ጎብዝ ይሉታል። በጎንም ደግሞ ሊዲያን እንድትቆጣጠሪ የተወሰነም ቢሆን ስለተማርሽ የተማርሽው ትምህርት አባትሽ ድርጅት ተቀጥረሽ ስራውን ለመቆጣጠር አያንስም፣ ወደ ስራው አንቺም ተቀላቃይ ሲሏት እሷ ልጆቿን ለሰራተኛ ወሩራ በራሷ ነገር ውስጥ ስለምትውል ጥፍሬንና ጸጉሬን የምሰራበትም ስራ ሰዓት አልበቃኝም እንኳን የእናንተን ድርጅት ልከታተል ብላ አሻፈረኝ ብላቸዋለች። እናቷም ጨቅጭቀዋ ተስፋ ቆርጠዋል። እምቢ ብላ በዚህም ነገር ላይ
ሁሉም ትተዋት እሷን በራሷ ዓለም እነሱም በራሳቸው ዓለም መኖር ጀምረዋል። ሊዲያ ከሁለት ልጆቹ በላይ አልወለደችም። እሱም ባለቤቷ እንድትወልድ አልፈለጉም። ቤተሰቦቿ ግን በርከት እንድትልላቸው ተጨማሪ ልጅ እንድትወልድላቸው በጣም ታግለው በጣም ለፍተው ነበረ። እሷ ግን እምቢ በቂ ናቸው ብላብኛለች። እንዲህ እየተባለ ሞላም እዛ ቤት ውስጥ 15 ዓመታቶች ተቆጠሩ። ገጠርም ልጆቹ አርገው ትልቁ ልጁ ግብርና፣ ትንሽቱ ልጁም ደግሞ 18ኛ ዓመቷ ላይ ደርሳለች። እናትና አባቱ በጣም አርጅተዋል። በእነዛ ሁሉ ዓመታቶች በኋላ እንደው ብል ሲለው በ2 ዓመትና ባንዴ ከሚልከው ደብዳቤ ውጭ ሄዶ እንኳን አይቷቸው አያውቅም። ልጆቹ መልኩን እንኳን አያውቁትም። የሚያውቁት ስሙን ነበረ። ከተማም የተወለዱት ልጆች እንደ ሊዲያ ሞልቃቃና ቀበጥ ከመሆናቸው ውጭ ስለ አባታቸው የሆነ ስለእናታቸው ግድ የማይሰጣቸው አያቶቻቸው እንኳን ትንሽ የሆነ አርጅተዋል ብለው የማይታዘዙ ምልግጥ የሚባሉ ሆነውበታል። እሱ ስራው ሁሉ አላማው ሁሉ ወይ ሴቶች ጋር ወይ ስራ ቦታ ነው። ለልጆቹ ጊዜ ሰጥቶ በዚህ ወጡ በዚህ ግቡ ብሏቸው አያውቅም። እናታቸውም ጓደኞቿ ጋር ከመግባት ውጭ ልጆቹን እርግፍ አርጋ ሰራተኛ ላይ ጥላቸዋለች። ክፍለ ሀገርም ልጆቹ አርገው ትልልቅ ሆነው ወንድ ልጁ ሊያገባ ታጭቶለት ትንሽቱ ደግሞ አረብ ሀገር ሄዳለሁኝ እንጂ እንደ እናቴ እርምጥምጥ ብዬ አልቀረም ብላ እምቢ ብላ አሸንፋቸው ነበረ። በዚህም የተነሳ የተወሰነ ጊዜ ከተለመነ በኋላ እምቢ ብላ ስታሸንፋቸው የልብሽ ሆን ብለው ወደ አዲስ አበባ ሊልኳት የቀበሌ ማስታወቂያ ሊያሰሩ ዱብ ላይ ማለት ናቸው። ሞላ በከተማይቱ የምትገኝ አንድ መሸታ ቤት የምትሰራ ሴት ጋር ትልቅ ደንበኝነትን ፈጥሯል። ያቺ ሴት ለሞላ የምታቀርብለት የተለያዩ ሴቶችን አንዲቱ ከከተማ አንዲቱ ደግሞ ከክፍለ ሀገር የምትመጣ ልጃገረድ ሴቶች ናቸው። የስራው ልክ እንዳልሆነ ቢያቅም ግን ደግሞ አንድ ገብቶበት እንደሱስ አድርጎ ስለያዘው ቀጥሎበታል። ሊዲያ ደግሞ ባለ ሀብትነትና ውበቱ እየጎላ ሄደው ሞላን ከሚሰራቸው ከሚያደርጋቸው ነገሮች በላይ የእሱ ሚስት ናት እኮ መባሉ ብቻ በቂ መስሎ ስለታያት የሚያደርገውን ነገር እየሰማችና እያወቀች ባላየ ባልሰማ እርግፍ አርጋ ትተዋለች። ሞላን በዛ ስራ ውስጥ በዛ ነገሩ ውስጥ ማንም እንደማይጠይቀው እንደማይናገረው እርግጠኛ ሆኖ ቀጥሎበታል። በዚህም ጊዜ ነበረ የሊዳቢ አባት በጣም በጠና ታመው ስለነበረ ከተወሰነ ጊዜ ያልጋ ቁርኝነት በኋላ ወደማይቀረው ሀገር ወደ ሞት የሄዱት። ከሞቱም በኋላ ግን የመጣባቸው ዱብዳ ከአቅም በላይ ነበረ። የሊዲያ አባት እንደሚታየውና እንደሚሰማላቸው ጨዋ የሆኑ ስብስብ ብለው የተቀመጡ ሳይሆኑ ከባሏ የማይሻሉ ፍጥረት ነበሩ። እናቷን ቤት አስቀምጠው እዛቸው እዛችም ይላሉ እየተባለ የሚወራው ነገር ውሸት እንዳልሆነ የታወቀው በሞቱ ከተወሰነ ቀን በኋላ ከዛም ልጅ ነኝ እያሉ ብቅ ያሉት ልጆቹ ነበሩ። እናቷ የዛን ያህል ይሄ ጉዳይ አላስደነገጣትም። እንደውም ይወልድ ይሆን አይወልድ ይሆን የሚለው ነገር በጥያቄ ውስጥ ቢኖርም ይወልዳል የሚለው ነገር ደግሞ ከዛም በላይ ሆኖ አላስደነገጣትም ነበረ። አንዳንዴ የቤት ውስጥ ሰራተኞች በሊዲያ ብቻ እኮ ሳይወልዱ የቀረው በጸባዩ መቀየር በጭቅጭቋ ቶሎ ብሎ ወረቀዋት እሷን መጠጋት አስጠልቷቸው በአንድ ልጅ አስቀሯት እያሉ ይንሾካሾካሉ። ያሉትም ነገር ውሸት ሳይሆን ልጆቹ ብቅ ማለታቸው ሊዲያንም ሞላንም አስደንግጧቸው ነበረ። ሞላ ድንጋጤው የተወሰነ ነበረ። በጎን እየሸራረፈ ያካበተው ንብረቱ ለራሱ በቂ ነበረ። ሊዲያ ግን አናዷታል። አባቷ ሌላ ልጅ ወልዶ ሌላ ልጅ ተንከባክቦ ሌላ ልጅ ማሳደጉ አንቀጥቅጧታል። እናቷ ይሄ ነገር መፈጠሩ ምንም ነገር ሳትል ዝም አድርጓታል። ልጆቹ ከዛም ሲመጡና ልጅ ነን ሲሉ አንቀበላቸውም ውሸታቸውን ነው ሲባሉ የአባታቸውን ነፍስ አባት ነበረ ወደ ቤት ይዘው የመጡት። የነፍስ አባትን በኑዛዜው መሰረት አዎ ወንድሞችሽ ናቸው እህቶችሽ ናቸው ተቀባያቸው ስትባል አንዱ ታላቀዋ አንዱ ታናሿ ብቻ ከዛም የመጡ 4 ወንድምና እህቶች ኖራት። ስላልጠበቀችና ስላላሰበች ያልማትፈልገውም ነገር እና የአባቷን ሀብትም የሚሸራረፉ ስለነበሩ ደስ ባይላትም በሕግም በኑዛዜም ተይዛ የአባቷ ንብረት ተሸራርፎ ለሷም የደረሳት የተወሰነ ያን እንደምታስበውና እንደኖረችበት ደልቃቃ ህይወትን የሚያኖር አልነበረም። ከዛም እነዛም ተከፋፍለው ወደ የፊናቸው ሄደው እህቴ ብለው ቢቀርቧትም ልታቀርባቸው ስላልፈለገች እነሱም ተተዋት ወደ ህይወታቸው፣ እሷም ወደ ህይወቷ ኖረች። እናቷ ተንቀሳቀሽና ሰሪ ቢያንስ የራስሽ ድርጅት ውስጥ ይኖርሻል፣
የአባትሽን ብቻ ድርሻ ጠብቀሽ ብትቀመጪ የሚሆን አይታወቅም የሚላት ነገር የገባት ከረፈደ ቢሆንም ምንም ነገር ስላላደረገች ሀሳቧንና ራሷን ባሏ ላይ ጣል አደረገች። ሞላ ከተወሰነ ጊዜ በኋላ ሀዘኑ ሲረሳና ሁሉም በየራሱ ቦታ ሲመለስ ነበረ ተመልሶ እዛው እንደለመደው እዛቹ ደንበኛው ጋር አንዴ ድንግሏን አንዴ የከተማዋን ሴት እያለ የሚያተራምሰችው ሴቶች ጋር የተመለሰው። ልጁም ከአዲስ አበባ ዘልቃ ፕሮሰሷን ጀምራለች። እንደ ድል ሆኖ ግን ደላላው ይዟት የመጣው እዛች ሴትዮ መኖሪያ አካባቢ ነበረ። ልጅቱ ጸይም የገጠር ልጅ ብትሆንም እንደዚህ ራሷን የጠበቀችና እንደ ከተማዎቹ ዘናጭ ባትሆንም ቆንጅዬ ነገር ናት። የደስ ደስ ናላት። የዓይኗ ሸፋሽፍት ያምራል። ሴትዮቱም ያየቻት ደላላው ጋር እንዲያጋጣሚ ነበረ። ያየቻትም አዲስ አበባ ለአረብ ሀገር ሙያ ተልመድ በቤት ሰራተኝነት ስራ ትፈልጋለች ብሎ ሲያወራ ነበረ። ድንገት ያየቻት እጁን ሴት እኔ ቤት ሰምጣና እኔ ቤት ስራ ስትለው ያ ሁሉ ሴቶች እያሉሽ ለምን ቢላትም አይ እንድሰራ ስለፈለግኩ ነው አለችው። ደላላው እሷ እንደምታስቢያት አይደለችም ያደራ ልጅ ናትና እንዴት ቦታ ላይ አላስገባትም ቢላትም ግድለህም ብላ በገንዘብም በዛም በዝብ ስትለው እሺ ብሎ ተስማምቶ ያችን ልጅ ወደ እሷ ቤት ገብታ እንድትሰራ ያደርጋታል። እሷ ስትገባ ቤት ውስጥ ነው ስራሽ ተብላ ብትገባም አንዳንዴ ግን ከጀርባ በኩል ያለው መሸታ ቤታቸው እየገባች እንድታስተናግድ ሴትዮዋ ታዛታለች። ፈሪና ጭምቷ የገጠር ልጅ ሴትዮዋ ያለቻትን እሺ እያለች አንዳንዴ ታደርገዋለች። ሄዳ ትሰራለች። እዛም ነበረ አንድ በር ላይ ተቀምጦ ሲጠጣ ወደዛ ወደዚህ እያለች በገጠር ቀሚሷ ስታስተናግድ ኮስተር አትበይ እንግዳ ስታስተናግጂ ፈገግ በይ ብላ ያዘዘቻትን ትእዛዟን አክብራ ስትሰራ ያያት። ልጅቷ ጸይም የምታምር እንደሱ ጥርሷ ፍንጭት የሆነ ነበረ። ፊቱ ሂዳ ፈገግ እንዳለች እንዴት ታዘዘችው አስተናገደችው። እሱም ስሟን ሲጠይቃት ትብለጥ አለችው። እውነትም ትብለጥ ስምን መላክ ያወጣዋል ቆንጅዬ ነሽ ብሎ አድንቋት ወደ ስራው ወደ መጠጡ መለስ አለ። ሞላ እዛ ሰዓት ላይ አምሳዎቹ ቤት ውስጥ ግን የማይመስልበት ራሱን ጥብቅ አድርጎ የኖረ ገና ወጣት የመሰለ ሸጋ ነው። ሴቶቹ ከዙሪያው አይጠፉም። አንዳንዲቱ ለገንዘቡ፣ አንዳንዲቱ ደግሞ ወንዳ ወንድነቱና ውብዝናው ጥንካሬው እየማረካት ነበረ። ሴትዮቱ ፈገግ እያለች ወደሱ ተጠጋች። እንዴት አያት አዲስቱን ልጅ አለችው። እሱን ጉደኛ ነሽ አታመጮ የለ እችን ደግሞ ከየት አመጣሻት አላት። እሷ ምን ያደለው ሴትዮቱ ከየትም ፈልፍ እያመጣቸዋለሁ አለች። ግን ሳያደንገጥ ብያለሁኝ የሆነ ነገሩ ያስደነግጣል። ደግሞም እንደኔ ፍንጭት ናት አላት። አይገርምም ቆንጅዬ ናት የሆነ ነገሯ ደስ ይላል ብላ በረጅሙ ሳቀች። እሱ የሚፈልገውን ነገር በደንብ ስለምታውቅ አንዴ ወደ እሱ አንዴ ወደ ልጅቱ ስትመለከት ቆየችና ወደ እሷ ጠራቻት። ና ያረፍ በይና አብረሽን ቀመስ ቀመስ አድርጊ ያለቻት። እሷ ከዛ በፊት እንኳን አይደለም እነሱ የሚጠጡትን መጠጥ ሚሪንዳ ጠጥታ አታውቅም። አገር ቤት እንኳን ከሚጠመቀው ጠላ እናቷ እሺ ብላ እንድጠጣ ፈቅድላትም። ከጠጣችም ቅራሪ ከቀመሰችም ዲፍዲፍ ነበረ። አይ እኔ ይሄንን ነገር እንኳን አልጠጣም ብላ አይሆንም ብላ እነዛ አብረዋት ወደሚሰሩ ሴቶች ተመለሰች። አብረዋት ከሚሰሩ ሴቶች አንዲቱ ቀልቧ ሁሉ የነበረው ሞላ ላይ ስለነበረ እንዴ ምን ሆነሽ ነው ፈዘሽ ቀረሽ እኮ ብላ ጠየቀቻት። እሷም ሰውየውን አየሽው አለቻት። አዎ ምን ነው አለቻት። ከተማይቱ ውስጥ አለ የሚባል ባለ ሀብት ነው። ሚስትና ልጆች አሉት። እሱ ከዚህ ቤት አይጠፋም። እሱን ጠጋ ብላ አንድ ቀን እሱ ጋር ጊዜ ያሳለፈች ሴት መልሳ እዚህ መሸታ ቤት ውስጥ አሰራም። በዛው ወጥታ የራሷን ህይወት ትኖራለች አለቻት። ምስኪንቷም ልጅ ደግሞ እሱ የሚያግዛቸውና የሚረዳቸው በሆነ በጥሩ ነገር ስለመስላት አረ እግዚአብሔር ይባርከው ምን የተመረቀ ነው መሸታ ቤት ከሚሰሩ ብሎ ጥሩ ህይወት እያኖረለች አሉ ስትላት በረጅሙ ነበር ልጅቷ የሳቀችው። አይደለም የኔ ቡልሃ ይሄ ሌላ ነገር ነው ብላ ከተቀመጠችበት ተነስታ ወደ አንድ ደንበኛዋ ሄደች። ልጅቱም እየዞረች እያስተናገደች ሰዓት አልፎ ቀኑን በሰላሳ አሳለፈችው። ቁጭ አለችበት እንቅልፍ እያተከላት ነበረ። ሞላ ያያት ወደ ሴትዮቱ ዞሮ በቃ ትሄድና ተተኛ እንድታርፍ አድርጊያት፣ ነገሮችን ቀስ በቀስ አግባቢያት፣ አንድ ውርጅብኝ እንዲያታወርጅባት ብሎ ጃኬቱን አንስቶ ይዛለታ። ያችን ልጅ ብቻ ባይኑ ተመግቦ ምንም ነገር ሳይጠይቅ ተነስቶ ከዛ ወጥቶ ወደ ቤቱ ሄደ። ደላላውም ሴቶቹ በዛም በዚህም ብለው ልጅቷን እንዲያሳምኗትና እዚህ ነገር ውስጥ በራሷ ፍቃድ በራሷ ፍላጎት እንድትገባበት እንድታደርግ ነገረቻት።
እነዛም ሴቶች እሺ እናሳምናታለን ግን የኛም ተቆራጭ እንዲታሰብበት ብለው ሴትዮዋ ጋር ተስማምተው ልጅቷን በዛም በዚህ ብለው ያሳምኗት እየሞከሩ ነበረ። እያሉት ያላት ነገር በተዘዋዋሪ ስለሆነ የገጠር ልጅ ናት፣ ወተት ነጭ ነው ሳይሏት የሚገባትም ሆና ስላላገኟት የምትሉትን ነገር በግልጽ ተናገሩ አለበለዚያ ተወይ ብላ እሷም ከዛ ወጣ ወደ ደላላው ጋር ሄደች። ምን ደረስኩኝ ቀጠሮዬ ለመሸ ነው ብትለው ገንዘብ እንደ ጉድ የተቀበለው ደላላም ቆይ ዛሬ ቆይ ነገ እያለ ጊዜዋን ከመግደል ውጭ ምንም አላደረገላትም ነበር። አንድ ቀን ከሰራተኞቹ መሃል ድንገት አዲስ አበባ አረብ ሀገር ብትመጣም እዛ መሸታ ቤት ውስጥ በስራ ምክንያት በዛ ተታላ በኤችአይቪ ተይዛ እዛ አስተናጋጁና ገለል ብላ የተቀመጠች አንድ ሴት ጋር አንድ ቦታ ላይ ብቻቸውን ተገጣጠሙ። ያቺ ሴት ግን የዚች አንድ ፍሬ ልጅ ህይወት እንደሷ ጨልም ብሎ እንዲቀር አልፈለገችምና ለብቻዋ ልታናግራት እንደምትፈልግ አንድ ሰው ልታናግራት እንደምትፈልግ ከሰማ ደግሞ የህይወቷ የህልዋ ማለቂያ እንደሆነ ተነግራታለች። እሷም ምን ልትነግረኝ ነው ብላ በድንጋጤ ተርበትብታ ካጠገቧ ሄዳ እንደምንም አመቻችታ ነበረ ከመኝታ ክላሳቸው ወጣ ድብቅ ብላ ማንም ሳያያት ከግቢ ወጥተው የሆነ ቤተክርስቲያን ግቢ ሄደው ሊያወሩ ተስማምተው ተቀጣጥረው የወጡት። እዛም ሄደው የሆነ ጊዜ ላይ አዲስ አበባ የመጣችው ለስራ ምክንያት ነበረ። ስትመጣ ምንም የማታውቅ ልጃገረድ እንደነበረችና ክብረ ንጽህናዋን ለአንድ ሀብታም ብትሸጠው የማታውቀውንና አይታ የማትጨርሰውን ቆጥራ የማትጨርሰውን ገንዘብ እንደሚከፈላት ነግረዋት አፈቀርኩ ወደድኩ ብላ ለማንም ጋር ወጥ ከምትሰጠው እሺ ብዬ ተስማምቼ አንድ ሰውዬ ድንግልናዬን በገንዘብ መዝኖ ተምኖ ገዛኝ። ያ ሰውዬ ግን በገንዘቡ ድንግልናዬን ወስዶ በገንዘቡን ደግሞ ኤችአይቪውን አሸክሞ ነበር የሄደው አለቻት። ልጅቱ ድንግጥ ብላ ተመለከተቻት። አዎ አንቺም ዛሬ እየተሻረበልሽ ያለው ሴራ ይሄ ነው። እነዚያ ሴቶች መጥተው የሚያግባቡሽና የሚለምኑሽ ይሄንን አስበውልሽ አቅደውልሽ ነው። እናም ብትጠነቀቂ ከዚህ ነገር ብትቆጠቢ አለቻት። እሷም ምን ላድርግ ደላላው ዛሬ ነገ እያለኝ ነው፣ ምን ማድረግ አልችልም፣ የትስ ልሄድ የትስ ልግባ የትስ ልውጣ ብላ ተጨንቃ እሷ የተቀመጠችበት ቤተ ክርስቲያን ውስጥ ስቅስቅ ብላ አልቅሳ ፈጣሪዋን ለመነችው። ከዛም ተመልሰው ተኝተው በጧት ተነስታ ነበረ ስራውን ሁሉ እርግፍ አድርጋ ሄዳ ደላላው ጋር ንቀርጋ ያዘችው። ወደዚህ የመጣሁበት ምክንያት በደንብ ታውቃለህ። ቤተሰቦችም አደራ ሰጥተውሃል። እምቢ ካልክ ግን ወደ ወንድሜ ደውዬ ያለሁበትን ነገር እናገራለሁ። ከዚህ ቤት መልሼ አልሄድም። ፕሮሰሴን ጀምሬያለሁኝ። ፓስፖርቴን መምጫው ነው ያለውን ነገር አስተካከል፣ ሌላ ቤት አስገባኝ ብትለው ደላላ ሆዬ የሰው ገንዘብ አፍሶ ስለተቀበለ ምንም ማድረግ አልችልም፣ እዛው ተመለሽ፣ አልፈልግም ካልሽም ደግሞ እዛው ሆነሽ አያስገድድሽ ማላት። እሷም እሺ ብላ የምትሄድበት ስለሌላት እዛው ተመልሳ እየሰራሽ ባለችበት እነዛ ሴቶች መልሰው በዛ ጉዳይ ላይ ሊያስተባብሉና ሊያሳምኗት ሞከሩ። ሁለተኛ ይሄን ነገር መስማት አልፈልግም እምቢ ብላ ስራዋን ቀጠለች። እዛም እየሰራች ቢለምኗት ቢያስለምኗት እምቢ ስትላቸው ለሞላም እምቢ እንዳለችና እንደማትፈልግ ነገሩት። ቢወዳትም ቀልቡ ቢመኛትም ሊያስገድዳት ግን አልፈለገምና በራሴው አሸንፋታለሁኝ ተዋት አላቸው። እነሱም እሺ ብለው ተዋት። እሱም ቀስ እያለ በጸባይ ቀረባት። ሊያሳምናት ሊያግባባት ቢሞክርም እንደማትፈልግና እንደማትስማማ ሲያቅ ሊቀርባት የፈለገው በደካማ ጎኗ ነበረ። ደካማ ጎኗ አረብ ሀገር ተሳክቶላት የምትሄድበትን ጊዜ ማቃረብ፣ ከደላላው ጋር ያለውን ነገር ተነጋግሮ በቅርብ ጊዜ ፓስፖርቷ እንዲመጣላት አደረገላት። ፕሮሰሷን እንድትጀምር አደረጋት። ቀስ በቀስም ጀምራ ምን ብላ የሆነ አጋጣሚ ላይ ነበረ አንድ ቀን ሞላ ፓስፖርቷን እሱ መኪና ላይ ጥላ ሄዳ ተቀምጦ ያገኘው። ፓስፖርቷን አንስቶ ሊሰጣት ድንገት ሲገፍተው ነበረ ዱብዳውን ያየው። ፓስፖርቷ ላይ የተጻፈው የሱ ስም ከነአባቱ ነበረ። ከውሎ ደንግጦ ተርበተበተ። የሚገባበት የሚወጣበት ግራ ገባው። እሷ በዛ ሰዓት ቤተክርስቲያን ተቀምጣ የሆነ መውጫ በረን ክፈትልኝ እያለች ፈጣሪዋን ስትማጸን ስትለምን ነበረ። ሞላም ወደ ሴትዮዋ ጋር ሮጦ ሄዶ ድልችን ደላላ ካልገደልኩሽ አለ። ምን እንዳደረገችው ሲጠይቃት እሱ የሚላትን ብቻ ለእሷ እንድትነግራት አለበለዚያ ግን ይሄን ቤት እስከ መጨረሻው ዘግቶ እሷንም እንደሚያጠፋ ተነገራት። ሴትዮቱን በድንጋጤ እሺ ብላ ተስማማች።
እዚህ ቤት እሱ የመጣው ያን ያለችውን ነገር ሊያደርግ እንደሆነ ሳይሆን ልጁ ወደ አዲስ አበባ እንዲመጣችና ሊፈልግ እንደሆነ እንድትነግራት አደረገ። ደላላይቱም እሺ ብላ ተስማምታ ልጅቱን ይዛ ወደ ጎን አወራቻት። የሰውዬ እዚህ የሚመጣው ያሉሽን ሴቶች ያወሩሽን አይነት ሴት ፈልጎ ሳይሆን ክፍለ ሀገር ልጆች አሉት። ከልጆቹም አንደኛይቱ አዲስ አበባ አረብ ሀገር ልትሄድ መታለች ሲባል ሰምቶ የት እንዳለች ለማወቅ ፈልጎ ነበረ። ሰውየውም እንደዚህ ይባላል፣ ልጆቹና ቤተሰቦቹም እንደዚህ ብላ ነገረቻት። ልጅቱ ስቅስቅ ብላ ነበር ያለቀሰችው። አባቷን በፎቶ እንኳን አታውቀውም ነበረ። አባቴ ስትል ሰው ሀገር ነው ሲባል እንጂ አዲስ አበባ ይኖራል ብላ ማስብ አታውቅም ነበረ። አባትም በርሜል እኮ ሲያደርግና ሲጨማለቅበት የነበረው ህይወት ውጥት ብሎ ወደ ቤተ ክርስቲያን ሄዶ ፈጣሪውን እየለመነ ልጄን አበላሽቼ ራሴንና ህይወቴን አመሰቃቅዬ ጥይት የምጠጣበትን ኃጢአት ልሰራ ነበር እያለ ካለቀሰ በኋላ ወደዛ መሸታ ቤት ሄደ። ልጅቱ እያለቀሰች የሆነ ክላስ ተቀምጣለች ሲሉት ወደ እሷ ሄደ። ተቃቅፈው ተላቀሱ። አባቷ እሷን ፈልጎ እሷን የተነሽ ብሎ እንደመጣ ሊያሳምናት ሞከሩ። ተሳክቶለት ነበረ። ስለ እናቷ፣ ስለ አባቱ፣ ስለ ቤተሰቦቿ ጠየቃት። እሷም ያለውን ነገር ነገረችው። የተወሰነም እዛ ካሳለፉ በኋላ ከዛ ቤት አውጥቶ ልጁን ይዞ ደረቱን ነፍቶ ሊዲያ ምንም እንደማታመጣ እርግጠኛ ሆኖ ልጅቷን ይዟት ወደ ቤቱ ሄደ። በቤቱን ከደረሰ በኋላ ሊዲያ እንደለመደችው የሆነ ግቢ ላይ ወንበር ላይ ተቀምጣ ነበረ። ሰራተኞች በዛ በዚህ እያሉ ቡናውን ጉድ ይላሉ። ግን አብራት ስታያትም አለባበሷ፣ ጭምትነቷ የክፍለ ሀገር ልጅነቷን ያሳብቅ ስለነበረ ሰራተኛ እያለን እንደ ሁለተኛ ሰራተኛ ይዘት ትመጣለህ አለችው። ሰራተኛ ሳትሆን ልጄ ናት ብሎ ታረፈው። ድንግጥ ብላ ከተቀመጠችበት ተነሳች። እሱም ምንም ሳይመስለው ልጄ ናት ተዋወቂያት፣ እሷ ደግሞ ሚስቴ ናት፣ የወንድሞችሽ እናት አላት። ልጅ አለኝ ሚስት አለኝ ማለቱ አስደንግጧት ሚስቱን ሰላም ብላ ምንም ሳትል ሂዲያ ቆጥጥ ብላ ቁጭ አለች። ሊዲያ ተከትለው ወደሚገባበት ክላስ ገባች። ምን ማለት ነው ልጄ ናት? ከየት መጣ አለችው። እሱም ምንም ሳይመስለው ለስሜቷ እንኳን ሳይጨነቅ አገር ቤት እያለ እንዲያገባ የሁለት ልጆች አባት እንደሆነ ቤተሰብም እንዳለው ፍርጥ አድርጎ ነገራት። ለካ አላቀህም ነበረ፣ ለካ በውሸት ውስጥ ነበር እየኖርክ የነበረው ብላ እያለቀሰች እያመናጨቀች ተቆጣች፣ ተናገረችው። አሁን ከነ ልጅ ከቤት ይወጣልኝ አለችው። ከት ብሎ ስቆ ርቃንች እንዳትወጪ አርፈሽ ተቀመጪ ያላት። ደንገጥ ብላ ዝም አለች። ሞላ በነዛ ሁሉ አመታቶች ውስጥ እምነቷን ሁሉ ነገሯን ስለሰጠችው ሁሉም ነገር የሷ ብቻ ሳይሆን የከራቸው እንደሆነ ገብቷታል። ዝም አለች። ልጅቷንም ተቀብላ ሰራተኞች ልብስ ቅያሬ እንዲሰጧት የሆነ ማረፊያም ክላስ እንዲወስዷት አደረገች። ልጅቷም ሀገር ቤት ደውላ አባቷ ጋር እንደተገናኘች ለቤተሰቦቿ ነገረቻቸው። ቤተሰቦቿም እናትና አባቱ ሳይሞቱ መጥቶ እንዲያያቸው አደራ ብለው ለልጃቸው ነገሯት። እሷም አባቷ ማግኘቷን ደስ ብሏት የተወሰነ እንድትቀመጠች እህት ወንድሞቿ ከትምህርት ቤት መጡ። ተዋወቀቻቸው። አልተቀበሏትም፣ ከሰውም አልቆጠሯትም። እንደገቡም ወደ ጨዋታቸው ነበር የገቡት። የአረብ ሀገር ጉዞዋንም ድል ልታደርግ ሰርዛ አባቷ ጋር የተወሰነ ቆየች። ከክፍለ ሀገር መሸኛዋን ማስመጣታ ትምህርቷን ቀጠለች። ሞላም ሀገር ቤት ሄዶ ቤተሰቦቹን አይቶ ይቅር በሉኝ ብሎ መልሶ ወደ አዲስ አበባ መጣ። ሊዲያ ጋር የነበረው ነገር ምንም እንደማይዛለቅና የሊዲያ ሚስትነት ከበሽታዎች ያተረፈለት ምንም ነገር ስላልነበረ የክፍለ ሀገር ሚስቱንም ነገሩን ስትሰማ አልፈልግም ካሁን በኋላ 80 የሆነ ያወርድ ብለው ስለነበረ 80 የሆነ ወርዶ ወደ አዲስ አበባ ተመልሶ ከሴት ልጁ ጋር የሆነ ቤት ተከራይተው ከሊዲያ ጋር ወጡ። ልጆቹን ብቻ ከጊዜ ወደ ጊዜ እያየ የራሱን ስራ ጀምሮ መኖር ጀመረ። ቤተሰቦቹን ጋር እየተመላለሰ በየጊዜው ያያቸዋል። ልጁም ከአረብ ሀገር ተመልሳና ሳትሄድ ቀርታ ትምህርቷን ቀጥላ የሆነ ነገር ላይ ለመድረስ መቋጠን ጀመረች። ሜሮንም ከነዛ ሁሉ ጊዜያቶች በኋላ ትምህርቷ ተሳክቶላት ስራ ይዛ የራሷን ትዳርና ህይወት ጀምራ በቀን አነስ ባለች ቤት ውስጥ ተከራይታ ባሏ ጋር እየኖረች እናቷም ልጆቿን እያሳደገችላት በደስታ መኖር ጀመሩ። አንዳንድ አባቶች ወልዶ መጣልን ምንም ነገር ሳይመስላቸው የትናቸው ሳይሉ ረጅም ዓመት ይኖራሉ። ከዛም አልፎ ደግሞ ከልጁ ጋር የተጋባ ከልጁ ጋር
ገላ ለገላ የተቃቀፈ ብዙ አባቶች በሀገራችንም በሌሎችም ዓለም ላይ ይኖራሉ። አንዳንዴ ሩቅ ማታቡ ወይም ደግሞ ካገባችሁ በሩቅ አትሄዱ ሲባል ተራና ቀልድ ነገር የሚመስላቸው ሰዎች አሉ። አንዳንዴ በሩቅ አታግቡ ሲባሉ ሩቅ ያገቡ ሰዎች የከፈሉትን ዋጋ ስላላያችሁ ስላልሰማችሁ ነው። ሩቅ ማግባት ልጅ ከቤተሰብና ከአያት የማይተዋወቅባቸው ብዙ አጋጣሚዎች ስላሉ እህት ከወንድምና የሚጋቡባቸው አባት ልጁን በሌላ ነገር ከመመኘት የማይቆጠብባቸው ብዙ አጋጣሚዎች ስላሉ ነው። ታሪኩ ይህን ይመስል ነበረ። በአዲስ ደስ በሚል ታሪክ መልሼ እመጣለሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። በየቪዲዮ መሀል ላይክ አድርጉ፣ ሰብስክራይብ አድርጉ የማንለው ታሪኩ እንዳይቆራረጥ ስለምፈልግ ነው። ቻው